እግዚአብሔር ብርሃን ነው ጨለማ በእርሱ ዘንድ ከቶ አይሆንም በእርሱ የታመነ ከመልካም ነገር ፈጽሞ አይጎልም እግዚአብሔር ብርሃን ነው ጨለማ በእርሱ ዘንድ ከቶ አይሆንም በእርሱ የታመነ ከመልካም ነገር ፈጽሞ አይጎልም እግዚአብሔር እውነት ነው ጨለማ በእርሱ ዘንድ ከቶ አይሆንም በእርሱ የታመነ ከመልካም ነገር ፈጽሞ አይጎልም ከመልካም ነገር ፈጽሞ አይጎልም እግዚአብሔር ብርሃን ነው ጨለማ በእርሱ ዘንድ ከቶ አይሆንም በእርሱ የታመነ ከመልካም እድል ፈጽሞ አይጎልም ሰላማችሁ ይብዛላችሁ ውድ የቦጋሽቱ ተከታታዮችና ተመልካቾች ሰላማችሁ ይብዛላችሁ ሰላም ብያችኋለሁ በዚህ ማረ እንደተባረካችሁ እርግጠኛ ነኝ ምክንያቱም እግዚአብሔር ብርሃንና መድኃኒቴ ነው የሚያስፈራው የለም ይላል የእግዚአብሔር ቃል የሚያስደነግጥ የለም ኢየሱስ ለዘላለም ጌታ ነው የእግዚአብሔር ቃል ሲናገር መዝሙረ ዳዊት ቅንፍ 27 ላይ ቅንፍ 27 ላይ ቁጥር ከአንድን በኢየሱስ ስም አነባለሁ በኢየሱስ ክርስቶስ ስላምብ እግዚአብሔር ብርሃንና መድኃኒቴ ነው የሚያስፈራው ማን ነው እግዚአብሔር ብርሃንና መድኃኒቴ ነው የሚያስፈራ ማን ነው እግዚአብሔር የህይወቴ መታመኛ ነው የሚያስደነግጠኝ ማን ነው ክፉዎችም አስጨናቂዎችም ጠላቶችም ስጋውን ይበሉ ዘንድ በቀረበ ጊዜ እነርሱ ተሰናከለና ወደቁ ይላል የእግዚአብሔር ቃል ኢየሱስ ለዘላለም ጌታ ነው ይሄ የሚናገረው ዳዊት እግዚአብሔር ለኔ መድኃኒቴ እግዚአብሔር ብርሃንና መድኃኒቴ ነው ስለዚህ የሚያጨንቅ የሚያስፈራ የሚያስለቅስ የለም ምክንያቱም እግዚአብሔርን አስቀድሜዋለሁ እግዚአብሔርን ያስቀደመ ሰው በየትኛው ውጣ ውረድ በየትኛው ህመም ውስጥ ይሁን በየትኛው መከራ ውስጥ ይሁን በየትኛው አጨናቂ ጉዳይ ውስጥ ይሁን በየትኛው ወጀብ ውስጥ ይሁን በየትኛው ድካም ውስጥ ይሁን በየትኛው ጥያቄ ውስጥ ይሁን ኢየሱስ ለዘላለም ጌታ አይጨነቅም ማለት ነው ምክንያቱም ይህ ሁሉ ከእግዚአብሔር በታች ስለሆነ ስላንቺ የሚያስብ ስላንተ የሚያስብ ስለሁላችንም የሚያስብ አምላክ ስላለ ያ ሁሉ ከዚህ በታች ነው ማለት ነው ስለዚህ እግዚአብሔር ለኔ ብርሃንና መድኃኒቴ ነው የሚያጨንቀኝ ማን ነው ወይ ምንድነው የለም የሚያጨንቀኝ የለም ቢኖርም አልጨነቅም ቢኖርም አልረበሽም ልቤ አትናወጥም አይብሎን አላጨናነቅም ሐሳቤንም አልቀይርም
ዛሬም ወገኖቼ ሐሳባችሁን ሳትቀይሩ እቅድን፣ ዓላማውን፣ መንገድን ለእግዚአብሔር ሰጥታችሁ ስትኖሩ እግዚአብሔር ብርሃንና መድኃኒቴ ነው። እሱ ያውቃል መንገዳችን በየት መንገድ እንደሆነ የምትወጡ በየት መንገድ እንደሆነ የምታልፉ እሱ ያውቀዋል ማለት ነው። እናንተን የሚያጨንቅ ነገር፣ እናንተን የሚያስለቅስ ነገር፣ በእናንተ ቤት ጥያቄ የሆነልህ ነገር ላይ እና ውጣ ውረድ በበዛ ነገር ላይ ጭንቀትን እያበዛ ያለ ነገር ላይ ውከትን እያበዛ ያለ ነገር ላይ ቃሉን አውጡ። እግዚአብሔር ብርሃንና መድኃኒቴ ነው። ይሄንን ወጀብ አይቼ፣ ይሄንን ችግር አይቼ፣ ይሄንን ድካም አይቼ የማላል መስሎኝ አልጨነቅም፣ አልፋለሁ። እግዚአብሔር ቀን አለ። እግዚአብሔር ብርሃንና መድኃኒቴ ነው። የሚያስጨንቅኝ የለም፣ የሚያስፈራኝም የለም፣ የሚያስለቅሰኝም የለም ብላችሁ የሚያስለቅስ ነገር እያለ የሚያስጨንቅ ነገር ዳዊት ይሄን የሚናገረው የሚያስለቅስ ነፍሱን የሚፈልግ አውሬ ነጣቆች ጠፍቶ አይደለም እኮ የዳዊት ነፍሱን የሚፈልገው ብዙ ጠላት አለ። ዳዊትን ሊያሰናክል፣ ዳዊት እንዲወድቅ፣ ዳዊት ከእግዚአብሔር ሐሳብ ከራሱ አጀንዳ ከራሱ ሐሳብ በሰላም እንዳይኖር በደስታ እንዳይኖር ዳዊትን የሚፈልገውና ዳዊትን ወደ ያልሆነበት መንገድ ከእግዚአብሔር ሐሳብ በሰላም ከሚኖርበት ስፍራ በሰላም ከሚኖርበት ቤት በሰላም ከሚኖርበት ሕይወት ሊያወጣ የሚነሳው ጠላት ወይም የመጣ ወጀብ ወይም የሚመጣ ወጀብ ጠፍቶ አይደለም። ያ ሁሉ እያለ ዳዊትን ነፍስ እየፈለገ ያለው ጠላት ዳዊትን ሕይወትን ሊበጠብጥ የሚመጣ ያለው ጠላት እያዋከበ ጠላት እግዚአብሔር ብርሃንና መድኃኒቴ ነው፣ የሚያስፈራኝ የለም። ይህ የምታስፈሪ ነገር፣ ይህ የምታጨንቅ ነገር እኔን አያገኝም። ምክንያቱም ከጭንቀቱ ከዚህ ከሚመጣ ከዚህ ከችግሩ ከወጀቡ ከሚያስፈራ ከጭንቀት ከሚያስፈራ ከመከራ በላይ እግዚአብሔር ከእኔ ጋር አለ። ሃሌሉያ! እግዚአብሔር ብርሃን እንደሆነ ይመን፣ እግዚአብሔር መታመኛ እንደሆነ ይመን፣ እግዚአብሔር መድኃኒት እንደሆነ ይመን በመጀመሪያ። ከዛ በኋላ እግዚአብሔር አምላክ አንቺን የሚያጨንቀው አንተን የሚያጨንቀው ነገር ላይ መፍትሄ ይሰጣል ማለት ነው። ጌታ ስሙ ይባል። እግዚአብሔር የሕይወት መታመኛ አያችሁ፣ እግዚአብሔርን የሕይወት መታመኛ አድርጋችሁ ማያዝ፣ እግዚአብሔር የሕይወት መታመኛ እንደሆነ ማወቅ፣ እግዚአብሔር የሕይወት መታመኛ እንደሆነ አውቃት በቤትሽ ላይ መጋበዝ ምን አይነት መልካም እንደሆነ ዳዊትን በግራም በቀኝም ከኋላም ወደፊትም ጠላት እየተከተለው ባለው ሰዓት ኢየሱስ ለዘላለም ጌታ ነው። እግዚአብሔር የሕይወት መታመኛ ነው። የሚያስደነግጥ ማን ነው? በዚህ ጠላት ብትመጣ፣ በዚህ ብትመጣ፣ ኋላ ብትመጣ፣ ወደፊት ብትመጣ እግዚአብሔር ከእኔ ጋር ነው። የሚያስፈራኝ ነገር የትኛው ወጀብ እኔ እንዲያስፈራ የትኛው ወጀብ ከእግዚአብሔር ሐሳብ ሊያወጣ አይችልም አትችልም ብሎ ለወጀብም ለመከራ ለሰይጣን የእግዚአብሔርን ቃል ሸል ያደርገዋል። ጠላት ይደነግጣል፣ ጠላት ይፈራል። ይሄንን ልጅ አረ ምንም ልናደርግ አንችልም ብሎ ቤቱን ሕይወቱን ለቆ ነው የሚጠፋ። ኢየሱስ ለዘላለም ጌታ ነው። ቤትሽን፣ ሕይወትሽን፣ አይምሮሽን፣ ልብሽን ለቆ እንዲጠፋ ጠላት ይሄንን ቃል ንገር። እግዚአብሔር ብርሃንና መድኃኒቴ ነው። የሚያስፈራ ማን ነው? እግዚአብሔር የሕይወት መታመኛ ነው። የሚያስደነግጥ ማን ነው? ክፉዎችም አጨናቂዎችም ጠላቶችም ስጋውን ይበሉ ዘንድ በቀረበ ጊዜ እነሱ ተሰናክለውና ወደቀው። ስለዚህ ጠላት ተሰናክለው እንዲወድቅ እግዚአብሔር ብርሃን መድኃኒት መታመኛ እንደሆነ እመን። እግዚአብሔር ብርሃንና መድኃኒቴ ነው። የሚያስፈራ